ዛሬ እጅግ አሳዛኝና ልብ የሚነካ መረጃ ይዘንላችሁ ቀርበናል። ከወላይታ ሶዶ ወደ አዲስ አበባ በመጓዝ ላይ የነበረች የህዝብ ማመላለሻ ተሽከርካሪ በታጣቂዎች ታገተች። ታጣቂዎቹ ተሳፋሪዎችን ለይተው በማውረድ የፈጸሙት ድርጊት ግን እጅግ የሚዘገንን ነው። ከፍተኛ የፖሊስ መኮንንና የመከላከያ አባል የተገደሉበትን የዚህን አሰቃቂ ጥቃት ሙሉ ዝርዝርና የፖሊስን መግለጫ አሁን እናቀርባለን። የአምቦ ከተማ የማፊያ ቡድን ግፍ የአምቦ ከተማ ነዋሪዎች በእጅጉ ያስቆጣውና ብዙዎችን ያስደነገጠው ቪዲዮ ጉዳይ። በጠራራ ፀሐይ ዜጎችን መሬት ላይ አጋድመው የሚደበድቡት ድርጊቱንም ቀርጸው በማህበራዊ ሚዲያ የሚለቁት የከተማዋ ማፊያዎች እነማን ናቸው? መንግስት ያዝናቸው ብልም ነዋሪዎች ግን አሁንም ጥርጣሬ አላቸው። ይህ እርምጃ ህዝብን ማዘናጊያ ነው የሚሉ ጥያቄዎች እየተነሱ ይገኛሉ። የነዋሪዎቹን ብሶትና ያስተዳደሩን ምላሽ የያዝነው ዘገባ አሁኑኑ ተከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ወደ ዝርዝር መረጃው እንለፍ። በቅድሚያም በምስራቅ ጉራጌ ዞን የተፈጸመው አሳዛኝ ጥቃት። ከፍተኛ የፖሊስ መኮንንና የመከላከያ አባል ተገደሉ። ለይተው አውርደው ገደሏቸው። በመንገደኞች ተሽከርካሪ ላይ የተፈጸመው አስደንጋጭ ጥቃት። ጥቃቱ የተፈጸመው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ ነው። ቦታው በምስራቅ ጉራጌ ዞን ሶዶ ወረዳ በሱቴኒና ጢያ መካከል ቀሬ ተብሎ በሚጠራው አካባቢ ነው። ማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ታጁ ነጋሽ ለቴኪቫ ኢትዮጵያ እንደገለጹት ታጣቂዎቹ ተሽከርካሪዋን ካስቆሙ በኋላ ሁሉንም ተሳፋሪዎች አላጠቁም። ይልቁንም የመንግስት የጸጥታ አካላትን ብቻ ለይተው በማውረድ ነው ጥቃቱን የፈጸሙት። በዚህ አሰቃቂ ድርጊት አንድ የማዕከላዊ ኢትዮጵያ ፖሊስ አባል፣ አንድ የአዲስ አበባ ፖሊስ አባልና አንድ የሀገር መከላከያ ሰራዊት አባል ህይወታቸው አልፏል። ከግድያው በተጨማሪ ታጣቂዎቹ በሌሎች ተሳፋሪዎች ላይ ዘረፋ መፈጸማቸው ተረጋግጧል። በጥቃቱ ህይወታቸውን ካጡት መካከል ኮማንደር አልማዝ ዮሐንስ ይገኙበታል። ኮማንደር አልማዝ በማዕከላዊ ኢትዮጵያ ክልል የከምባታ ዞን ከፍተኛ የፖሊስ መኮንን ነበሩ። በወቅቱ በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ በስትራቴጂክ አመራር ስልጠና ላይ እንደነበሩም ይታወቃል። ከመኖሪያቸው ከዱራሜ ተነስተው ወደ አዲስ አበባ እየተጓዙ በነበረበት ወቅት ነው ይህ አሰቃቂ ግድያ የደረሰባቸው። ኮማንደር ታጁ እንዳብራሩት ኮማንደር አልማዝ በ3 ጥይት ተመተው ነው የተገደሉት። ኮማንደር አልማዝ ባለትዳርና የሁለት ሴት እንዲሁም የአንድ ወንድ ልጅ እናት ነበሩ። የቀብር ስነ ስርዓታቸውም በተወለዱበት ዱራሜ ከተማ የክልሉ ከፍተኛ ፖሊስ አመራሮችና ወዳጅ ዘመዶቻቸው በተገኙበት በታላቅ የፖሊሳዊ አሸኛኘት ተፈጽሟል። እስካሁን ባለው መረጃ ጥቃቱን የፈጸሙት አካላት እነማን እንደሆኑ በግልጽ አልተነገረም። የማዕከላዊ ኢትዮጵያ ክልል ፖሊስም ሆነ ሌሎች የመንግስት መዋቅሮች ጥቃቱን የፈጸሙትን አካላት ጸረ ሰላም ኃይሎች ከሚል መጠሪያ ውጪ በስም አልጠቀሱም። ጉዳዩ አሁንም በምርመራ ላይ እንደሆነና ተጨማሪ መረጃዎች ሲገኙ ይፋ እንደሚደረጉ ይጠበቃል። ይህ ክስተት በአሁኑ ወቅት በመንገዶች ላይ ያለውን የጸጥታ ስጋት ዳግም አሳስቧል። ለተገዳዮች ቤተሰቦችና ወዳጅ ዘመዶች መጽናናትን እንመኛለን። በሌላ በኩል አምቦን ያስደነገጠው የከተማው ማፊያዎች ጥቃት ካሳዬ ቀነኒሳና ግብረ አበሮቹ በቁጥጥር ስር ውለዋል። ሕጉን አይፈሩም፣ ድርጊቱንም ራሳቸው ይቀርጹታል። በአምቦ ከተማ ነዋሪዎች ላይ የተፈጸመው ግፍ ጊዜያዊ ማስታገሻ ወይስ ዘላቂ ፍትህ? በአምቦ የተፈጸመው ጥቃትና የመንግስት ምላሽ። ሰሞኑን በማህበራዊ ሚዲያዎች ላይ የተሰራጩ አስደንጋጭ ቪዲዮዎች የብዙዎችን ልብ ሰብረዋል፣ የበርካቶችንም ቁጣ ቀስቅሰዋል። በአምቦ ከተማ ጎረምሶች በቡድን በመሆን ዜጎችን በጠራራ ፀሐይ ሲደበድቡ፣ ሲያሰቃዩና ሲያዋርዱ የሚያሳዩ ምስሎች የከተማዋን ነዋሪዎች ስጋትና ምሬት ወደ አደባባይ አውጥተውታል። የከተማዋ ማፊያ ተብለው የሚጠሩት እነዚህ ግለሰቦች እነማን ናቸው? መንግስትስ ምን እርምጃ ወሰደ? ነዋሪዎቹስ አሁንም ምን እያሉ ነው? የዛሬው ልዩ ዘገባችን በእነዚህ ጉዳዮች ላይ ያተኩራል። በቪዲዮዎቹ ላይ በግልጽ እንደሚታየው ካሳዬ ቀነኒሳ የተባለው ግለሰብና ግብረ አበሮቹ ተራ ዜጎችን መሬት ላይ አጋድመው ሲደበድቡ ይታያል። የሚገርመው ደግሞ ይህንን ድርጊት እየቀረጹ ለሰው የሚያሳዩት ራሳቸው ወንጀለኞቹ መሆናቸው ነው። ቴኪቫ ኢትዮጵያ ያነጋገራቸው ነዋሪዎች እንደሚሉት እነዚህ ሰዎች ከሕግ በላይ ሆነው ለረጅም ጊዜ ሲንቀሳቀሱ ቆይተዋል። አንድ ነዋሪ ሁኔታውን ሲገልጹ እነዚህ ሰዎች በቡድን ነው የሚንቀሳቀሱት፣ በከተማዋ ውስጥ የማይነኩና ከሕግ በላይ የሆኑ ናቸው። ሰውን በጠራራ ፀሐይ ይደበድባሉ፣ ይቀማሉ። ድርጊቱን ራሳቸው መቅረጻቸው ደግሞ ሕግን ምን ያህል እንደማይፈሩ ማሳያ ነው ብለዋል። አብዛኞቹ ነዋሪዎች ማንነታቸው እንዳይጠቀስ የፈለጉ ሲሆን ለደህንነታቸው እንደሚሰጉና እነዚህ ግለሰቦች ከጀርባቸው ደጋፊዎች እንዳሏቸው
እንደሚያምኑም ገልጸዋል። ጉዳዩ በማህበራዊ ሚዲያ ከፍተኛ ትኩረት ካገኘ በኋላ የአምቦ ከተማ አስተዳደር ምላሽ ሰጥቷል። አስተዳደሩ ካሳዬ ቀነኒሳን ጨምሮ 5 ግለሰቦች በቁጥጥር ስር መዋላቸውን አሳውቋል። ሆኖም አስተዳደሩ ድርጊቱን በግለሰቦች መካከል የተፈጠረ ጸብ ሲል የገለጸው ሲሆን ከመንግስት መዋቅር ጋር ምንም አይነት ግንኙነት እንደሌለው አስታውቋል። አስተዳደሩ አክሎም ድርጊቱን ከመንግስት አመራሮች ጋር ለማገናኘት የሚደረገው ጥረት መዋቅርን ለማፍረስና ህዝብን ከመንግስት ጋር ለማጋጨት የሚደረግ ስም የማጥፋት ዘመቻ ነው ሲል ወቅሷል። ማንኛውም ሰው ወንጀል ፈጽሞ ከህግ ማምለጥ እንደማይችልና ህዝቡ ከመንግስት ጎን እንዲቆም ጥሪ አቅርበዋል። መንግስት ተጠርጣሪዎችን ያዝኩ ብልም ነዋሪዎች ግን አሁንም ጥርጣሬ አላቸው። ቪዲዮ ባይወጣ ኖሮ እስከ መቼ በዱላ እንቀጠቀጥ ነበር ሲሉ ይጠይቃሉ። ነዋሪዎቹ የሚያነሷቸው ዋነኛ ጥያቄዎች እነዚህ ግለሰቦች እስከዛሬ በነጻነት ሲንቀሳቀሱ የነበረው በማን ድጋፍ ነው? አሁን የተወሰደው እርምጃ የህዝቡን ቁጣ ለማቀዝቀዝ የተደረገ ጊዜያዊ ማዘናጊያ ነው ወይስ ዘላቂ የህግ የበላይነት የማረጋገጥ ስራ? ከግለሰቦቹ ጀርባ ያሉ ደጋፊዎች ተጠያቂ ይሆናሉ? ነዋሪዎቹ እኛ የምንፈልገው ተያዙ የሚል የዜና ዘመቻ ሳይሆን ፍትህ በአደባባይ እንድትሰፍን ነው ሲሉ አቋማቸውን ገልጸዋል። በአምቦ ከተማ የተፈጸመው ድርጊት የፍትህ ስርዓቱንና የዜጎችን ደህንነት ጥያቄ ውስጥ የከተተ ሆኗል። የወንጀለኞች በቡድን መደራጀትና በግልጽ መንቀሳቀስ ለሀገር ሰላም ትልቅ ስጋት መሆኑ አይቀሬ ነው። እኛም ጉዳዩን እየተከታተልን ለእናንተ የምናደርስ ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ላይክና ሼር በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን። በቀጣይ በሌላ መረጃ እስከምንገናኝ በቸር ቆዩ።